አርእስተ ዜና። በደሴ ዙሪያ ወረዳ አራት ወሳኝ ታዳጊ ከተሞች በፋኖ ቁጥጥር ስር መግባታቸው ተሰምቷል። በፋኖ ቁጥጥር ስር የገቡት አራቱም ታዳጊ ከተሞች ከደሴ ከተማ በቅርብ ርቀት የሚገኙና ወሳኝ ወታደራዊ ጠቀሜታ እንዳላቸው ነው የታወቀው። መረጃውን በዝርዝር አጠናቅረነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን በጃዊ ግንባር ጃይማላ ተብሎ በሚጠራው አካባቢ በተፈጸመ ደፈጣ ጥቃት አንድ ወታደራዊ ካሶኒ እስከ ጫነው ሬሽንና ተተኳሽ ሙሉ በሙሉ መውደሙ ተሰምቷል። በተጨማሪም በፋኖ ድሽቃ ምድብተኞች ተመቶ የወደመውን ካሶኒ ህዝብ እንዳያየው ለማንሳት አንድ ንብረትነቱ የመከላከያ የሆነ ክሬን እየተጓዘ እንዳለ በተፈጸመበት ጥቃት በእሳት ጋይቷል። ሹፌሩም በፋኖ ቁጥጥር ስር ውሏል። ፋኖ የአብይ አህመድና የአጋሮቹን ስልጣን ዕድሜ ለማራዘም እየተላላከ የሚገኘው ያገዛዙ ኃይልን በደፈጣና ከሳንጃው ጀምሮ በጨበጣ ውጊያ የቀጡ ቅጣት እየቀጣም የብልጽግናን የመቃብር ጉዞ እያፋጠነው ነው። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው ቀጠና በሸበል በረንታ የእድዋ ከተማ ዙሪያ በተፈጸመ ደፈጣ ጥቃት አንድ የሻለቃና አንድ የጋንታ አዛዦች ሲገደሉ ሌሎች ወታደሮች ደግሞ መቁሰላቸው ተሰምቷል። በደፈጣ ጥቃቱ ከተገደሉት ወታደራዊ አዛዦችና ከቆሰሉት ሌሎች ወታደሮች በተጨማሪ አንድ ወታደራዊ ፓትሮልና አንድ ላንድ ክሩዘር ተሽከርካሪ በቦምብ ጋይተው መውደማቸውን የታወቀው መረጃውን በዝርዝር አጠናቅረነዋል። በተያያዘ በምዕራብ አማራ ቀጠና አራት ዋና ዋና መስመሮች ላልተወሰነ ጊዜ ዝግ እንደሚሆኑ ተነግሯል። ፋኖ አገዛዙ የአማራ ህዝብን በማህበራዊና በኢኮኖሚያዊ ህይወቱ እረፍት እንዲነሱለት አደራጅቶ ያሰማራቸው ዘራፊ ወንበዴዎች ላይ ጥብቅ እርምጃ እየወሰደ ነው። በተመሳሳይ በሰሜን አማራ ቀጠና ከደብረ ታቦር ወረታ ያለው መስመር የዘጋ ውጊያና በዘራፊዎች ላይ የተለየ እርምጃ እየተወሰደ ይገኛል። መረጃውን በዝርዝር አሰናድተነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ታህሳስ 13 2018 ዓ.ም ዕለታዊና የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በጃዊ ግንባር ጃይማላ ተብሎ በሚጠራው አካባቢ በተፈጸመ ደፈጣ ጥቃት አንድ ወታደራዊ ካሶኒ እስከ ጫነው ሬሽንና ተተኳሽ ሙሉ በሙሉ መውደሙ ተሰምቷል። በተጨማሪም በደፈጣ ጥቃት የወደመውን ካሶኒ ህዝብ እንዳያየው ለማንሳት በጉዞ ላይ የነበረ ንብረትነቱ የመከላከያ የሆነ አንድ ክሬን በተፈጸመበት ጥቃት በእሳት ጋይቷል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በምዕራብ አማራ ቀጠና በጃዊ ግንባር ጃይማላ ተብሎ በሚጠራው አካባቢ ዛሬ ታህሳስ 13 2018 ዓ.ም በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር ጠባቂ ሎሌዎችን ድባቅ በመምታት ትልቅ ድል መቀዳጀታቸውን መረብ ሚዲያ ከ105ኛ ኮር ለማረጋገጥ ችሏል። በጃዊ ግንባር ጃይማላ ተብሎ በሚጠራው አካባቢ ልዩ ስሙ ሰሌን ውሃ በተባለ ቦታ ላይ በተደረገው ውጊያ 34 ያገዛዙ ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። በዚህ ውጊያ የፋኖን ክንድ መቋቋም ያልቻለው ያገዛዙ ኃይል ተተኳሽና ሬሽን በአንድ ወታደራዊ ካሶኒ ጭኖ ለመሸሽ ሲሞክር የፋኖ የድሽቃ ምድብተኞች በፈጸሙበት ጥቃት ተሽከርካሪው ከነጫናው ሙሉ በሙሉ መውደሙን መረብ ሚዲያም ከኮሩ ለማረጋገጥ ችሏል። በፋኖ ድሽቃ ምድብተኞች ተመቶ የወደመውን ካሶኒ ህዝብ ሳያየው በቶሎ ለማንሳት በጉዞ ላይ የነበረ ንብረትነቱ የመከላከያ ሰራዊት የሆነ ክሬን በተፈጸመበት ጥቃት በእሳት ጋይቶ ወድመዋል። የክሬኑ አሽከርካሪም ተማርኮ ወደ ምርኮኞች ጊዜያዊ ማቆያ ጣቢያ መወሰዱም ታውቋል። በሌላኛው መረጃችን በሸበል በረንታ የእድዋ ከተማ ዙሪያ በተፈጸመ ደፈጣ ጥቃት አንድ የሻለቃና አንድ የጋንታ አዛዦች ሲገደሉ ሌሎች ወታደሮች ደግሞ መቁሰላቸው ታውቋል። ወታደሮቹ ደፈጣ ጥቃቱ የተፈጸመባቸው ከእድዋ ከተማ ልዩ ስሙ ቁጥቋጥ ተብሎ ወደሚጠራው አካባቢ ላይ እየተንቀሳቀሱ ባለበት ነው። በተሽከርካሪያቸው ላይ እንዳሉ የቦምብ ሲሳይ የሆኑትም በደፈጣ ጥቃቱ ከተገደሉት ወታደራዊ አዛዦችና ከቆሰሉት ሌሎች ወታደሮች በተጨማሪ አንድ ወታደራዊ ፓትሮልና አንድ ላንድ ክሩዘር ተሽከርካሪ በቦምብ ጋይተው መውደማቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ስር የ54ኛ ሻለቃ ፋኖች ዛሬ ታህሳስ 13 2018 ዓ.ም በፈጸሙት ሊመከት የማይችል ከባድ የደፈጣ ጥቃት ትልቅ ድል መቀዳጀታቸውን የኮሩ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አስታውቋል።
ሕፃናትና ነፍሰ ጡር እናቶችን በአሰቃቂ ሁኔታ መግደል፣ ሴት መድፈርና ንብረት ማውደም ልዩ መገለጫቸው የሆነው የአገዛዙ ወታደሮችና አዛዦቻቸው ከየዕድ ከተማ ቁጥቋጥ ተብሎ ወደሚጠራው መንደር እየተንቀሳቀሱ ባለበት በወሮጋ አካባቢ ልዩ ስሙ ደረቅ ወንዝ ተብሎ በሚጠራው ስፍራ ላይ ነው የቦምብ ውርጅብኝ የወረደባቸው። በደፈጣ ጥቃቱ ሻምበል ሰለሞን የተባለም የሬጅመንት አዛዥና አንድ የጋንታ መሪን ጨምሮ 2 ወታደሮች ሲገደሉ ቀሪዎቹ ስለመቁሰላቸው ነው መረብ ሚዲያ ከኮሮ ህዝብ ግንኙነት ክፍል ለማረጋገጥ የቻለው። በጥቃቱ ከተገደሉት ወታደራዊ አዛዦችና አባላት በተጨማሪ ቆስለው ወደ ሆስፒታል ከተወሰዱት መካከል አብዛኞቹ በሞትና በህይወት መካከል እንደሚገኙ ለማወቅ ችያለሁ ብሏል ኮሩ በህዝብ ግንኙነት መምሪያው በኩል ለጣቢያችን በላከው መረጃ። ለመመከት አዳጋች ነበረ በተባለው የፋኖ አባላቱ በፈጸሙት በዚህ ደፈጣ ጥቃት ከተገደሉ ወታደራዊ አዛዦችና ከቆሰሉ ሌሎች ወታደሮች በተጨማሪ አንድ ወታደራዊ ፓትሮልና አንድ ላንድ ክሩዘር ተሽከርካሪ በቦምብ ጋይተው መውደማቸው ታውቋል። ፋኖ የአብይ አህመድንና የአጋሮቹን የስልጣን እድሜ ለማራዘም እየተላላከ የሚገኘውን የአገዛዙን ኃይል በደፈጣና ከሳንጃውግ ጀምሮ በጨበጣ ውጊያ አይቀጡ ቅጣት እየቀጣ የብልጽግናን የመቃብር ጉዞ እያፋጠነው ነው። በተመሳሳይ በዚያው ምዕራብ አማራ ቀጠና 4 ዋና ዋና መስመሮች ላልተወሰነ ጊዜ ዝግ እንደሚሆኑ ተነግረዋል። በአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ 105ኛ ኮር 55ኛ ክፍለ ጦር ከዛሬ ታህሳስ 13 2018 ዓ.ም ከባህር ዳር ጭንባ ቁንዝላ ደለጎ ከዱርቤቴ ዝህብስት ወገዳም ከዱርቤቴ አሙሴት ማማላም ከዱርቤቴ ቀደምት ላሊበላ ልሁድ ያለው አውራ ጎዳና ላልተወሰነ ጊዜ ዝግ ሆኖ እንደሚቆይ አስታውቋል። ክፍለ ጦር በጠቀሳቸው ቀጠናዎች ያገዛዙ ተልኮን ተቀብለው ተሽከርካሪን በማገት ማውደምና ተሽከርካሪን አግቶ ገንዘብ መጠየቅ፣ ተጓዦች ላይ ንብረት ዘረፋና መሰል እኩይ ተግባራትን በሚፈጽሙ ዘራፊ ባንዳዎች ላይ እርምጃ ለመውሰድ ያመቸኝ ዘንድና በኦፕሬሽኑ ንጹሃኖች እንዳይጎዱብኝ በማሰብ ነው መንገዱ የሚዘጋው ሲል መግለጹን መረብ ሚዲያ ከክፍለ ጦሩ ህዝብ ግንኙነት ተመልክቷል። ክፍለ ጦሩ በተጨማሪም በተጠቀሱ ቀጠናዎች የተጣለውን እገዳ ተላልፎ የተገኘ አሽከርካሪ የሚሆን ሌሎች ተጓዦች ለሚደርስባቸው ማንኛውም ችግር ኃላፊነቱን ራሳቸው ይወስዳሉ ሲል አሳስበዋል። ዘረፋ፣ እገታና መሰል እኩይ ተግባራትን በሚፈጽሙ ባንዳና ዘራፊዎች ላይ በአጭር ጊዜ ተገቢውን እርምጃ ወስጄ እስከማጠናቀቅ ህዝቡ በትዕግስት ይጠብቀኝ ሲል ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል መልእክት ማስተላለፉን መረብ ሚዲያ ተመልክቷል። ፋኖ አገዛዙ የአማራ ህዝብን በማህበራዊና በኢኮኖሚያዊ ህይወቱ እረፍት እንዲነሱለት አደራጅቶ ያሰማራቸው ዘራፊ ወንበዴዎች ላይ ጥብቅ እርምጃ እየወሰደ ይገኛል። በተመሳሳይ በሰሜን አማራ ቀጠና ከደብረ ታቦር ወረታ ያለው መስመርን የዘጋ ውጊያና በዘራፊዎች ላይ የተለየ እርምጃ እየተወሰደ መሆኑን ጣቢያችን መረብ ሚዲያ ከሰሞኑ በተደጋጋሚ መዘገቡ አይዘነጋም። ወደ ምስራቅ አማራ ቀጠና መረጃዎቻችን አለፍን። በደሴ ዙሪያ ወረዳ 4 ታዳጊ ከተሞች በፋኖ ቁጥጥር ስር መግባታቸው ተሰምቷል። በፋኖ ቁጥጥር ስር የገቡት 4ቱ ታዳጊ ከተሞች ከደሴ ከተማ በቅርብ ርቀት የሚገኙና ወሳኝ ወታደራዊ ጠቀሜታ እንዳላቸው ነው የታወቀው። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በቅርቡ የተቋቋመችውና በደሴ ከተማ ዙሪያ የጠላት ኃይልን እግር ተወርች አስራ አይቀጡ ቅጣት እየቀጣች የምትገኘው በላጎ ተወርዋሪ ሻለቃ ታህሳስ 12 2018 ዓ.ም እስከ ምሽት ባካሄደችው ተጋድሎ ትልቅ ድል መቀዳጀቷን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። በላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳና ኩታበር ወረዳ ትናንት እስከ ምሽት ባካሄደችው ውጊያ በርካታ የአገዛዙ ወታደሮችን በመደምሰስ 4 ወሳኝ የተባሉ ታዳጊ ከተሞችን በቁጥጥሯ ስር ማስገባቷ ታውቋል። በደሴ ዙሪያ ወረዳ ስር የሚገኙ አያታ፣ ፋላ፣ ጽድ፣ ገበያ፣ ጥንት መስበር የተባሉ ታዳጊ ከተሞች ናቸው በሻለቃዋ ቁጥጥር ስር የገቡት። በፋኖ ቁጥጥር ስር የገቡት 4ቱ ታዳጊ ከተሞች ከደሴ ከተማ በቅርብ ርቀት የሚገኙና ወሳኝ ወታደራዊ ጠቀሜታ እንዳላቸው ነው የታወቀው። በትላንት ውጊያ የአብይ አህመድን ስልጣን ለመጠበቅና የብልጽግናን ዕድሜ ለማራዘም እያገለገሉ ከሚገኙ ወታደሮች መካከል በርካቶች ሙትና ቁስለኛ የተደረጉ ሲሆን ቀሪው ኃይል ሙትና ቁስለኛውን በተሽከርካሪ ጭኖ ወደ ደሴ ከተማ መፈርጠጡን ምኒልክ ዕዝ በህዝብ ግንኙነት መምሪያ በኩል ለመረብ ሚዲያ በላከው መረጃ አስታውቋል። ወደ ሌላኛው መረጃችን አለፍን። የፋሽስቱ ብልጽግና አገዛዝ ወታደሮች በደቡብ ወሎ ዞን ወግዴ ወረዳ ልዩ ስሙ ለሚበር የተባለ ቦታ ላይ የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ መግደላቸው ተሰምቷል። በተጨማሪም አገዛዙ ወሎ ቤት አማራ በብዙ አካባቢዎች የእምነት ግጭት ለመፍጠር እየሰራ ነው ሲል ምኒልክ ዕዝ አስታውቋል። አገዛዙ ሰራዊት አዝምቶ መማር ማስተማርንም እያወከ መሆኑ ነው የተነገረው። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስቱ የብልጽግና ወታደር በደቡብ ወሎ ዞን ወግዴ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራው አካባቢ አንዲት የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ህይወቷን ያለፈ ሲሆን ይህንን ግፍ ለህዝብ ብታሰሙን ገላችኋለን በማለትና በማስፈራራት ጉዳዩ ለሚዲያ እንዳይደርስ ታፍነው መሰንበቱ ለማረጋገጥ ችለናል። ከዚህ ጋር ተያይዞም
ህዳር ወር አካባቢ መካነ ሰላም ላይ አንዲት የቄስ ሚስትና ነፍሰ ጡር እናትን ጨምሮ 3 ሴቶች በአገዛዝ ወታደሮች ተገደው በግፍ የደፈሩ መሆኑን በወቅቱ ይፋ ያደረግን መሆናችን ይታወቃል። የፋሽስቱ ጸረ አማራ አብይ አህመድ ሰራዊት በተደጋጋሚ ከሚፈጽሙ የአማራ ህዝብ ግፍና በደል አንዱ የአማራ ህዝብ ከትምህርት ገበታ ውጭ ማድረግ ሲሆን ሰሞኑን ማለትም ታህሳስ 8 2018 ዓ.ም በመካነ ሰላም ወረዳ 017 ትምህርት ቤት ከረፋዱ 4 ሰዓት አካባቢ ተማሪዎች እየተማሩ ባሉበት በዲሽቃ ትምህርት ቤቱን ሲደበድብ የዋለ ሲሆን ተማሪዎቹና መምህራን ህይወታቸውን ለማትረፍ ተበትነዋል። ይህ ድርጊት ሲፈጸም በአካባቢው ምንም አይነት የፋኖ ኃይል አልነበረ ሲሆን በትምህርት ገበታ ላይ ያሉ ተማሪዎችን ያላከበረና ትኩረት ያልሰጠ የፋሽስቱ ብልጽግና አገዛዝ የተለመደ የጸረ አማራነት አካሄድ መሆኑን ልብ ይለዋል። በሌላ በኩል ጀንበር የጠለቀችበት አገዛዙ በመካነ ሰላም ዙሪያ ባገኘው አጋጣሚ ሁሉ አሁንም ፖለቲካውን ወደ ሃይማኖት ግጭትና እርስ በርስ መጠፋፋት ለመቀየር አበክሮ እየሰራ መሆኑ ታውቋል። ካድሬዎቹ በየእምነት ተቋማቱ እየሄዱ ሃይማኖታዊ ግጭት ቀስቃሽ ፕሮፓጋንዳዎችን ሲነዙ እንደሚውሉ ነው እየታወቀው ተብሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 13 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለሌሎችም ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነገው አብራችሁን ቆዩ።